ሀና የወይዘሮ ሜላት ሀሴት የጠፋችው ልጅ መሆኑን ታወቀ። እንግዲህ ወይዘሪት ሜላት ሀናን ታደንቅ ነበረ። እንደገና ደግሞ ሀሴትን በጣም ነበር የምታደንቀው። ሀሴት የኔ ልጅ ሳጠፋ በፊት በጣም ጥሩ ልጅ እና የዋ ልጅ ብልህ ነበረች እያለች ነበረ። አሁን ደግሞ ያው ሀናም የእሷ ልጅ እንደሆነ ታወቀ። እንደገና አቶ ኖላዊ እሷ ልጅ በጠፋች ጊዜ ከመንገድ አግኝቶ እንዳሳደጋት ነው ያወራ። እንግዲህ በአሁኑ ሰዓት የሀና አባት አለ ሀና መኖር ራሱ አይችልም። ሀናም እንደዛ ከልጅነቷ ጀምረ እስከ ዛሬ አባዬ ናፍቀኛል እያለችው ታከብሯለች። በጣም ጥሩ ልጅና መልካም ልብ ያላት ልጅ ናት እና እንደዛ ነው። ወይዘሪት ሜላት ሀና የእሷ ልጅ ሀሴት መሆኗን ካወቀች በኋላ ምን የሚሰማት ይመስላችኋል? የእሷን እጅ በልታ የእሷን እጅ ጠጥታ። ውድና የተከበራችሁ ቤተሰቦቼ ኖላዊ ድራማ ክፍል 31 ተለቋል። ገብታችሁ እዩት። በዚህም ላይክ ሰብስክራይብ እያደረጋችሁ ተባበሩ። እንግዲህ ኖላዊ ድራማ በአሁኑ ሰዓት በጣም ምርጥና አስተማሪ ድራማ፣ በአጭር ጊዜ ተወዳጅ ድራማ ሆኗል። እንግዲህ ሀናና ወይዘሪት ሜላት ዛሬ ቤተ ክርስቲያን ሄዶ ነበረ። በአሁኑ ሰዓት እንግዲህ ወይዘሪት ሜላት ሙሉ በሙሉ ሀናን እንደ ልጇ እንጂ እንደ ሰራተኛ አታይም። አንቺ ሳይሽ ሀሴትን አስታውሳለሁ እያለች ሀሴትን እንደ አንቺ መልካም ልጅ እንደነበረች ነው የምታወራ። ግን ደግሞ ሀሴት ሀና እንደሆነች የምታውቀው ቀን እንግዲህ ምን እንደምሰማት እናንተው ገምቱ። በጣም እኮ ነው የእሷን ፎቶ እንትን ብላ የምታለቅሰው። ስንት ቀን ግን እኮ ለሀና ልታሳይ ስትል ሀና ደግሞ ወይ ተጠርታ እንደዛ ሆና ታቋርጣለች ማለት ነው። እና እስከ ዛሬ የራሷን ፎቶ ብታይ የራሷ መሆኗን ታውቃለች ነበረ። እስከ ዛሬ ደግሞ አሴር ለሀና ፍቅር ሊገልጽላት አልቻለም፣ ግን ያፈቅራታል። ቢሆንም ግን አሁን ትቻለው ፈርቻለው እህትነት ከማጣ ፍቅር ይቅርብኝ እያለ ነው። ግን አሴር በጣም ጥሩ ልጅ እንደሆነ ሀናም ተናግራለች። አይታችኋል። የሀና አባት አቶ ኖላዊም ለአሴር ቂም ይዞ ነበረ። ያው ምክር ሰጠው ነበረ። ቤተ ክርስቲያን ሲሄዱ መስረቅ፣ መዋሸት እኔ በጣም ይጠላለሁ። ቃል ግባልኝ፣ ካሁኑ በኋላ እንዳሰርቅ እንዳትዋሽኝ ቃል ግባልኝ እያለው ቃል አስገብቶ ነበረ። ለዛ ነው አሁን ደግሞ እየሰረቀ መስሎት ቃል የሚበላና የሚዋሽ የሚሰርቅ ሰው የኔ ልጅ መሆን አይችልም ብሎ እሱም አባሮት ነበረ ከቤት። ቢሆንም ግን ሀናም እንደዛ እንደ አንተ አባዬ እንደ አንተ ልጅ ከሚኖረው ቢቀር ይሻላል ብላ እሷም ጀርባ ሰጥታ ነበረ። ሁለቱም ከሱ ስርቁ፣ እሱ ደግሞ ጨለመበት። ታውቃላችሁ አሴር እንግዲህ ከልጅነት ጀምሮ ነው ቤተሰብ ወላጅ ያጣ። በአቶ መልካሙ ነው ተሰቃይቶ ያደገ። እንጀራ እናትና እንጀራ አባት እንግዲህ ታውቃላችሁ። ይሄ ደግሞ በጣም ከባድ ሰው ነው። የሱን የቤተሰብ ንብረት እየተጠቀመ ልጁ ግን አሴር ግን መንገድ ላይ ነው ያደገው። እንትን እየሰረቀ ራሱን ለማኖር የሚበላ ሲያጣ ወደ ስርቆት እየሄደ አባዬ እባክህ አስተምረኝ፣ መማር እፈልጋለሁ፣ እንደ ሰው እኔ መማር እፈልጋለሁ ብሎ ቢለምንም በዱላ ነበረ መልሱ። የእንጀራ እናትም ወደ ቤት ሲገባ ምግብ አሰጠውም ነበረ። እሷም ደግሞ ስትሞት ሰው መቼ ሲሞት ነው ብዙ ጊዜ ይቅርታ የሚጠይቀው እና ይቅርታ ለፍቅር ለልጇ አስቀምጣ ነው የሄደችው። ያ ልጅ በድያለው ብላ ማለት ነው። ያው የአሴር ግፍ መቼም ቢሆን መልካሙም ቢሆን አንድ ቀን የሰው ግፍ ይቆያል እንጂ አይቀርም ማለት ነው። እና አሁንም የቤተሰብ ንብረት ነው የጠየቀው። የቤተሰብ ንብረት አሴር ነው የሚገባው እንጂ መልካሙም አልነበረም። ይሄም ደግሞ መስዋዕት የከፈለው ለሀናና ለሀና አባት ስል ነው። እነሱ የመሰላቸው በቃ አሁንም ሰርቆታል ብሎ ነው አቶ ኖላዊም በጣም የተናደደው እና ቢሆንም ግን
ፍቅር እንግዲህ ታውቃላችሁ፣ ፍቅር በአጭር ጊዜ ነው የተገናኙ። ቢሆንም ግን አሴሪን በጣም ጠቅማለች፣ ወንድሙን ትወደዋለች። እሱ የፈለገ እንኳን ብላት ቢያስቀይማት እንኳን እሷ ግን በቃ በጣም ስለምትወደው ምንም ነገር ለሱቅም አትዞም። ለዛ ነው ለሀና ደውላ አሴር ለአባትሽ ስል ነው ይሄን ዋጋ የከፈለው እንጂ ወንድሜ ሌባ ለሰርቆ አይደለም እስር ቤት የገባል ብላ ለሀና ስትነግረው ሀና ደነግጣ ለአባቱ አለምንም ጥያቄ ለአሴር ይቅርታ አድርግላት ብላ ነገረችው። እሱም ይቅርታ አደረገላት። እንደገና ደግሞ እሷም ይቅርታ አድርጋላት። ኤልያስም እንደዛ ይቅርታ ጠይቀው ወደ ሀገሩ ተመልሷል። አሁን ወደ ጎንደር ተመልሼ ስራን ሰርቼ የሀና አባት በትብብር እናስታማለን እያሉ ታረቀኝም እንደዛ 3 ሆኖ ተመካክሯል። ያው ታውቃላችሁ ኤልያስ በቅናት ሞልቶታል። በአሁኑ ሰዓት በቀንቶ ነበረ። እሱም አሴር ሀናን ይወስድብኛል ብሎ ስላሰበ ያው አሴርም ስለገባው ሀናን ይወስድብኛል ብለ ነው አይደለም የፈራው። እኔ ደግሞ እንኳን ምን አቅም አለኝ ከአንተ ሀና የሚወስደው? እኔ እኮ ጎዳና ላይ የምኖር ሰው ነኝ እና ምን አለኝና ከአንተ ሀናን ችዬ የሚወስደው? እንደዛም ደግሞ ሀና ራሱ ቀድማ አጠገቤ አትድረስ ብላኛለች። አቶ ኖላዊም አጠገቤ እንዳደርስ ብሎኛል። ስለዚህ እኔ ለሀና አባት ለማሳከም ብዬ ነው እስር ቤትም የገባው እንጂ ለዛ ነው ያስፈታችኝ እንጂ እኔ ሀናን አፍቅሬ ወይንም ደግሞ ከሀና እኔና ሀና መካከል ምንም የለም ብሎ ያው አሴር ይሄንን ነገር ሲያስረዳው ኤልያስም በጣም ደነገጠ። ይቅርታ ጠየቀ ማለት ነው። በአሁኑ ሰዓት ኤልያስም ተመልሷል። ሰላም ግን ምን አስባ ነው? ኤልያስም አሴሪም መታወቅ ትፈልጋለች። አሁንም ደግሞ እነኚህ ወንዶች ፈልጋ ይሆን እንዴ? ካልተዋወቅኩ እያለች ሀናን እያስቸገረችው ነው። እንደገና ደግሞ ምናሴና ፍቅር ደግሞ ጥሩ ሁኔታ ላይ ነው ያሉት። ብቻ ግን ፍቅር አልማርም አባቴ አቅባቶ አይደለም እኔ ግን መማር ስለማትፈልገው ነው ብላ ነው እንትን አለችው። ምናሴ ግን በአሁኑ ሰዓት ለፍቅር በጣም እያሰበለት እየደወለለት ነውና እኔ እንጃ ብቻ ፍቅርን የወደዳት ይመስለኛል። ቢሆን ጥሩ ነው እንግዲህ እንደዛ ነው ቤተሰቦቼ። ያው የሀና አባትም ሀናን እንዴት እንዳሳደገ ወደ ኋላ ተመልሶ ሲያይ በፊት የሷ ጥያቄ በጣም ከባድ ስለሆነ መማር ጀምሮ ነበረ፣ ፊደሎች መማር ጀምሮ ነበረ። በዛሬ ቀን ደግሞ አሴርን እያስተማረ ነው። አሁን ግን አሴርና አቶ ኖላዊ በጣም ጥሩ ሁኔታ ውስጥ ስላሉ በጣም ደስ ይላል። እኔ ግን በጣም ነው ደስ አለኝ። ያው ልጅና አባት ይሁን በጣም በቃ በሰው የግድ በስጋ ብቻ ስለተወለደ አይደለም። እንደው ባዳው ፈጣሪ ዘመድ ካረገልህ በቃ አይታችኋል። አሴር አሁን ማንም የለም፣ ግን ፈጣሪ ይህንን ሰው ላክለት። ውዶች ደህና ሁኑ። አመሰግናለሁ።